ማርቲ ገበያ ሰላም ቤተሰቦች እንደምን አላችሁ? ይህ ማርቲ ገበያ ነው። በዛሬው ዕለት ስለ ኤሌክትሪክ መኪና በአውሮፓና ቻይና መካከል የተመለከተ ሙሉ መረጃ እሰጣችኋለሁ። በትናንትናው ዕለት በሚዲያ የወጣ ነው። ያው እኛም ሀገር ውስጥ እንግዲህ የቻይና ኤሌክትሪክ መኪና ያለውን ስጋት ተከትሎ እንግዲህ አውሮፓውያኖቹ ምን ይላሉ ስለ ኤሌክትሪክ መኪናው፣ እንዲሁም ደግሞ አገር ውስጥ ስላለው ስለ ኤሌክትሪክ መኪናዎች ሽያጭና መጪው ክረምት ያለውን ስጋት እየተመለከተ በቀጣይ በተከታታይ ይዤላችሁ እመጣለሁ። ነገር ግን ዛሬ በቻይናና በአውሮፓውያኖች መካከል እንዲሁም በሌላው ሀገር ያለውን ስጋት እየተመለከተ ስለ ኤሌክትሪክ መኪናዎች በደንብ አወራችኋለሁ። አብራችሁ በመቆየት ያለውን ነገር መከታተል ትችላላችሁ። እንዲሁም ፊንቴክ የሚባል ድርጅት በሀገር ውስጥ ሀገር በቀል ድርጅት ነው። ይሄ ሀገር በቀል ድርጅት ኢምፖርት እያደረገ የኤሌክትሪክ መኪናዎችን የሚገኝ ድርጅት ነው። በትናንትናው ዕለት እንደሰማሁት በትንሹ መረጃውን በሰፊው ይዤላችሁ እመጣለሁ ወደፊት። ነገር ግን ዛሬ የምሰጣችሁ መረጃ ሁለተኛ ቅርንጫፉን በአዳማ ያለው በትናንትናው ዕለት እንደተዘጋ ነው የሰማሁትና እንዲሁም ደግሞ በዛው በፊንቴክ መስሪያ ቤት ውስጥ እየሰራ የሚገኘው ኃላፊ አይ ቲንክ እንደዛ ነገር ይመስለኛል መንሱር ጀማልም የት እንደገባ አይታወቅም። ግማሹ ማነው ወደ አሜሪካ ሄዷል እየተባለ ነው። እንዲሁም ደግሞ ይሄንንም የተዘጋውን ድርጅቱን ተከትሎ ያለውን ሁኔታም የሚያወሩ ሰዎች አሉ። ስለዚህ ስለሱ መረጃ በደንብ ይዤላችሁ እመጣለሁ። ነገር ግን ዛሬ እንዳልኳችሁ በኤሌክትሪክ መኪና ዙሪያ በቻይናና እንዲሁም በአውሮፓ ባለው ድርጅታቸው አማካይነት ስለ ኤሌክትሪክ ያለውን ስጋት በሙሉ እነግራችኋለሁ። ቆይታችሁን ከኔ ጋር በማድረግ ላይክ፣ ሰብስክራይብ እያደረጋችሁ ይህን ቻናል አብራችሁን ቆዩ። ማርቲ ገበያ በቻይና ሴጉል ብለው ይጠሩታል። የሚያብረቀርቅ ወደ ታች የሚንሸራተት የፊት ማብራቶች ያሉት ቄንጠኛና ልዩ መኪና ነው። እርግጥ ነው በጣም ትንሽ የሆነ ርካሽ ከተማ መንቀሳቀሻ ተብሎ የተነደፈ የኤሌክትሪክ መኪና አይነት ነው። እንደ አውሮፓውያን አቆጣጠር ከ2023 ጀምሮ በቻይና በስፋት ቴክኖሎጂን በመታገዝ ዝነኛ እየሆነ ይገኛል። ተወዳጅነት ካገኘበት በአውሮፓ ውስጥ ዶልፊን ሰርብ በሚል ስም ተጀምሯል። የዚህ የመኪናው አይነት ማለት ነው። ዶልፊን ሰርብ የሚባለው ከዚህ በፊት በነዳጅ መኪኖች የሚታወቀው ወይም ዶልፊን የሚለውን መኪና የሚሰራ ድርጅት ነው። በዚህ ሳምንት በዩናይትድ ኪንግደም ለሽያጭ ሲቀርብ ዋጋው ወደ 18,000 ዩሮ አካባቢ ይኖረዋል ተብሎ ይጠበቃል። ያ አሁንም በምዕራባዊ ገበያዎች ላይ ላለው የኤሌክትሪክ መኪና በጣም ርካሽ ያደርገዋል። በውሃን ከተማ በሪሎንትና ዶንግፈንግ በጋራ የተሰራው ዳሲያ ስፕሪንግ እና ሊፕ ሞተር T03 በቻይና ጀማሪ ሊፕ ሞተር እና ስቴትላንትስ መካከል በሽርክና እየተመረተ ያለው ሁለቱም ዋጋቸው አነስተኛ ነው። ነገር ግን ዶልፊን ሰርብ ለረጅም ጊዜ የተመሰረቱ ብራንዶች በጣም ያሳሰበው አዲሱ መምጣት ነው። ምክንያቱም ከጀርባው ያለው ኩባያ በዓለም አቀፍ ገበያዎች ላይ ትልቅ ለውጦችን እያሳየ መሆኑ ነው። በሀገራችን በኢትዮጵያ ውስጥ BYD ብለን የምንጠራው ነው። BYD በቻይና ውስጥ ትልቁ ድርጅት ነው። እንደ አውሮፓውያን አቆጣጠር በ2024 ቴስላን በመተካት
የዓለማችን የኤሌክትሪካዊ ተሽከርካሪዎችን ወይም ኢቪ ሽያጭን ከፍ አድርጎታል ማለት ነው። ከ2 ዓመት በፊት ወደ አውሮፓ ገበያ ከገባ በኋላ በከፍተኛ ሁኔታ ተስፋፍቷል። ይህም የመኪና ሽያጭ ማለት ነው። የቢዋይዲ ዩኬ የሽያጭና ግብይት ዳይሬክተር የሆኑት ስቲቭ ቢቲ በብሪቲሽ ገበያ በ10 ዓመታት ውስጥ አንደኛ መሆን እንፈልጋለን ብለዋል። ቢዋይዲ የቻይና ኩባንያዎችና የምርት ስሞችን መስፋፋትም አካል ነው። አንዳንዶች የዓለምን የሞተር ኢንዱስትሪ ገጽታ ሊለውጡ ይችላሉ ብለው የሚያምኑበትም ነው ተብሏል። እንደ ኒዮ፣ ኤክስፒንግ፣ ዚከር ወይም ኦሞዳ ያሉ በአንድ ጊዜ የማይታወቁ ምልክቶች እንደ ፎርድ ወይም ቮልስዋገን ያሉ የቤተሰብ ስሞችም ሊሆኑ ይችላሉ ተብሏል። ለዓመታት በቻይና ባለቤትነት ስር የነበሩትን እንደ ኤምጂ፣ ቮልቮ እና ሎትስ ያሉ ክላሲክ ብራንዶችን ያካትታሉ። በስራ ላይ ያሉት ምርቶች እንደ ትንሽ ዶልፊን ሰርቭ ካሉ ቦታዎች አንስቶ እስከ ልዩ ልዩ ሱፐር መኪናዎች ጉድጓዶችን የሚዘሉ ዩናይን ከቢዋይዲ ከፍተኛ ደረጃ ብራንድ ያንግዋንግ ሰፊውን ቦታ ይይዛልም ተብሏል። በበርሚንግሃም ቢዝነስ ትምህርት ቤት የቢዝነስ ኢኮኖሚክስ ፕሮፌሰር የሆኑት ዴቪድ ቬሊ የቻይና የንግድ ምልክቶች በአውሮፓ ገበያ ውስጥ ትልቅ ተሳትፎ እያደረጉ ነው ብለዋል። እንደ አውሮፓውያን አቆጣጠር በ2024 በዓለም ዙሪያ 17 ሚሊዮን ባትሪ እና ሃይብሪድ መኪናዎች ተሽጠዋል። ከነዚህም ውስጥ 11 ሚሊዮን በቻይና ውስጥ ተሽጧል። የቻይና ብራንዶች 10% የዓለም ኢቪ እና ሃይብሪድ ሽያጮች ከሀገራቸው ውጪ ነበራቸው ሲል ሪሆ ሞሽን የተባለው አማካሪ ድርጅትም ገልጿል። ይህ አሃዝ እንደሚያድግ ብቻ ይጠበቃል ተብሏል። ነገር ግን በቤጂንግ እና በምዕራባውያን ኃይሎች መካከል ያለው ፉክክር ምንም አይነት የድጎማ ምልክት ባለማሳየቱ አንዳንድ ባለሙያዎች የቻይና ተሽከርካሪዎች ከሰርጎ ገቦች እና የሶስተኛ ወገን የደህንነት ስጋት ሊወክሉ ይችላሉ የሚል ስጋት አላቸው። በአውሮፓ ውስጥ ለተቋቋሙ ድርጅቶች ደግሞ ለታሪካዊ የበላይነታቸው ከባድ ፈተናን ያሳያል። እንደ አውሮፓውያን አቆጣጠር ኢቭን ጨምሮ በተለያዩ የከፍተኛ የቴክኖሎጂ ኢንዱስትሪዎች ሀገሪቱን መሪ ለማድረግ የተያዘው የ10 ዓመት እቅድ በተለይም ከዩኤስ ከፍተኛ ትችትን ስቧል። በመንግስት ከፍተኛ የገንዘብ ድጋፍ የተደረገው እቅዱ እንደ ቢዋይዲ ያሉ ኩባንያዎች መጀመሪያ ላይ ለሞባይል ስልክ ባትሪዎች ፈጣሪ ኤምጂ እና ቮልቮ፣ ሳይሲ እና ጄሊ የተባሉ የቻይና ኩባንያዎች በኢቭ ገበያ ውስጥ ዋና ተዋናዮች እንዲሆኑ አስችሏል። የኦሞዳና የጄኮ የዩኬ ምርት ስራ አስኪያጅ የሆኑት ኦሊቨር ሊዮ የቻይናው ግዙፉ የቼሪ ብራንዶች ትንሽ ቦታ ለማግኘት እድሉን አይተዋል ብለዋል። ቢዋይዲ በ2024 ቴስላን በማሸነፍ በዓለም ትልቁ የኢቭ አምራች ለመሆን ችሏል። በቻይና ውስጥ ዝቅተኛ የሰው ኃይል ወጪዎች ከመንግስት ድጎማዎች እና በጣም ጥሩ የአቅርቦት ሰንሰለት ጋር ተዳምሮ ለቻይና ኩባንያዎች ጥቅሞችን እንደሰጡ ተፎካካሪዎቻቸው ተናግረዋል። እንደ አውሮፓውያን አቆጣጠር በ2023 መጨረሻ ላይ የታተመው ከስዊዘርላንድ ባንክ ዩቢኤስ የወጣው ዘገባ ቢዋይዲ ብቻውን ከምዕራቡ ዓለም ተወዳዳሪዎች በ25 በመቶ በርካሽ መኪኖችን መስራት እንደቻለ ጠቁሟል። በእንዲህ እንዳለ በጥቅምት 2024 የአውሮፓ ህብረት በቻይና በተመረቱ ኢቪዎች ላይ እስከ 35.3% ተጨማሪ ታሪፍ ጥሏል። እንግሊዝ ግን ምንም አይነት እርምጃ አልወሰደችም። የሽሚት አውቶሞቲቭ ምርምር መስራች ማቲያስ ሸሚት የአውሮፓ ህብረት ታሪፍ አሁን ለቻይና ኩባንያዎች የገበያ ድርሻ ለማግኘት አስቸጋሪ አድርጎታል ብለዋል። በሰሜናዊ ምስራቅ ፈረንሳይ በዱዋይ በሚገኘው ፋብሪካው ውስጥ የእሳት ብልጭታ የሚተፉ ሮቦቶች ሰራዊት
ብረት ክፍሎችን በመበየድ የመኪና አካላትን ይፈጥራሉ። በዋናው የመሰብሰቢያ መስመር ላይ ደግሞ አውቶማቲክ ሲስተሞች ከሰው ሰራተኞች የማጠናቀቂያ ስራዎችን ከመተግበራቸው በፊት የመኪናውን አካል በሮች፣ ባትሪዎች፣ ሞተሮችና ሌሎች ክፍሎች አንድ ላይ ያጣምራሉ ብለዋል። ፋብሪካው እንደ አውሮፓውያን አቆጣጠር ከ1974 ጀምሮ ለሊሎንት መኪናዎችን እየሰራ ነበር። ነገር ግን ከ4 ዓመት በፊት ያረጁ የምርት መስመሮች በአዲስ በከፍተኛ አውቶማቲድ በዲጂታል ቁጥጥር ስር ያሉ ስርዓቶችን ተተኩ። አብዛኞቹ ዘመናዊ ተሽከርካሪዎች በይነመረብን በተወሰነ መንገድ የቻሉ ናቸው። ለምሳሌ የሳተላይት ዳሰሳን ለመፍቀድ እና የአሽከርካሪዎች ስልኮች ብዙ ጊዜ ከመኪና ሲስተሞች ጋር የተገናኙ ናቸው። በቴስላ በመታገዝ በአየር ላይ ያሉ ዝመናዎች የሚባሉት የመኪናውን ሶፍትዌር በርቀት ማሻሻል ይችላሉ። ይህ ሁሉ ስጋትን አስከትሏል። በአንዳንድ ክፍሎች መኪኖች ሊጠፉ እና ሶፍትዌሮችን ለመቆጣጠር ግለሰቦችን ለመከታተል አልፎ ተርፎም ኪቦርዳቸውን ሲነኩ የማይንቀሳቀሱም ሊሆኑ ይችላሉ። እንደ አውሮፓውያን አቆጣጠር በ1972 የጀመረው የመጀመሪያው ሪኖ 5 የተባለው መኪና በማምረት ነበር። አዲሱ ንድፍ ምንም እንኳን ዘመናዊ ኢቪ ቢሆንም ለቀድሞው በስምና በመልክ ያከብራል። ይህም ተወዳጅነቱን ለመኮረጅ ጥረት አድርጓል። በዚህ ዓመት መጀመሪያ ላይ አንድ የብሪቲሽ ጋዜጣ የወታደሮችና የስለላ ኃላፊዎች በኢቪ ውስጥ በሚንቀሳቀሱበት ወቅት ስለ ኦፊሴላዊ ንግድ እንዳይወያዩ ታዘዋል። በተጨማሪም የቻይና ስሪት ያላቸው መኪኖች ሚስጥራዊነት ባላቸው ወታደሮች ጣቢያዎች ታግደው እንደነበር ተብሏል። የቀድሞ የስለላ አገልግሎት ኃላፊ M16 በቻይና የተሰራ ቴክኖሎጂ መኪናዎችን ጨምሮ በተለያዩ ምርቶች ውስጥ ቁጥጥር ሊደረግበትና በርቀት ፕሮግራም ሊዘጋጅ እንደሚችል ተናግረዋል። ቃል አቀባዩ እንደተናገሩት ቻይና ደህንነቱ የተጠበቀ ክፍት እና ደንቦችን መሰረት ያደረገ የዓለም አቀፍ አቅርቦት ሰንሰለቶች እንዲጎለብት ትደግፋለች። በዓለም ዙሪያ የሚሰሩ የቻይና ኢንተርፕራይዞች የአካባቢ ሕጎችን እና ደንቦችን ማክበር ይጠበቅባቸዋል ብለዋል። እስካሁን ኢቪዎች በእንግሊዝ ወይም በሌላ ሀገር ላይ የደህንነት ስጋት ይፈጥራሉ የሚለውን አባባል የሚደግፍም ምንም አይነት ታማኝ ማስረጃ የለም ብለዋል። የቻይና መኪና ሰሪዎች በዚህ በጣም ተወዳዳሪ በሆነ ገበያ ውስጥ ይገኛሉ። በቻይና ሕግ የሚታዘዙ እና ከብሔራዊ የደህንነት ኤጀንሲዎች ጋር መጣጣምን ሊጠይቁ ቢችሉም አንዳቸውም ቢሆኑ በማደግ እና ዓለም አቀፍ ኤክስፖርትን የደህንነት ስጋት በመቁጠር ማበላሸት አይፈልጉም ብለዋል። የቻይና መንግስት የኢኮኖሚ እድገት እንደሚያስፈልግ ያውቃል። የቻይና መንግስት የኢኮኖሚ እድገት እንደሚያስፈልግ ያውቃል። ነገር ግን የመኪናው ኢንዱስትሪ የቻይና ቴክኖሎጂ በዩኬ ኢኮኖሚ ውስጥ እየጨመረ የመጣበት አንዳንድ አካባቢዎች ብቻ ነው። እውነታው አብዛኞቻችን ከቻይና፣ ከአሜሪካ፣ ከኮሪያ የሚመጡ ስማርትፎኖች እና ሌሎች የኤሌክትሪክ ነገሮች አሉን ለሁለተኛ ጊዜ ሳናስብበት። ስለዚህ ቻይናውያን በሚሰሩት ነገር ላይ አንዳንድ ስጋት ያለው ይመስለኛልም ብለዋል። ለዛሬ እንግዲህ በኤሌክትሪክ መኪና ዙሪያ በማርቲ ገበያ ይዤላችሁ የመጣሁት ይህን ይመስላል። ስለተከታተላችሁኝ እጅጉን አመሰግናለሁ። እናንተም ደግሞ የራሳችሁ አስተያየቱበት ነገር ካለ አስቀምጡበት። ነገር ግን እኔ ለዛሬ ይዤ የመጣሁት ይህን ይመስላል። ከራሴ የወጣ ሳይሆን በትናንትናው ዕለት በሶሻል የወጣ መረጃ ነው። እኛ ብቻ ኢትዮጵያኖች ብቻ ሳይሆን በኤሌክትሪክ መኪና ዙሪያ ስጋት ያለን በውጮችም ዓለም እንደዚሁ ስጋት እንዳላቸውና ያለውን ነገር እንዴት መቆጣጠር እንዳለብን የሚያወሱ ናቸው። እንግዲህ በ2024 ቴስላንም በመተካት የኤሌክትሪክ መኪናዎች የቻይና ምርት ማለት ነው በመተካት በዓለም አንደኛ ሆኖ ተገኝቷል። ለሀገሪቱም ብዙ ሽያጮችንና ገቢዎችን እያመጣ ይገኛል። ስለዚህ ይህ ነገር ደጋግሞ ሊታሰብበት ይገባል። በጣም ቺፕ የሆኑና
ርካሽ የሆኑ መኪኖችንም ይዘውልን ቢቀርቡም ነገር ግን አብረው የሚመጡ ችግሮችን እንዴት አድርገን መፍታት እንችላለን ወይም ደግሞ መኪናውን አለመጠቀም እንችላለን የሚለውን በደንብ እንወያይበታለን ወደፊትም። ለዛሬ ይዤ የመጣሁት ይህን ይመስል ነበር። ስለተከታተላችሁኝ እጅጉን አመሰግናለሁ። ሰላም ሁኑ። ማርቲ ገበያ